ጃንሆይ ከስልጣን ከወደቁ በኋላ ኢቭን ደርግን እንኳን ለመጣል የተደረገውን ትግል አይታችሁ ከሆነ ኮሊዥን ተፈጥሮ ነው። ኢትዮጵያን እናድን እንደ ኢትዮጵያ ተብሎ ነው። ኢህአዴግም ስልጣን ላይ በወጣበት ጊዜ 1997 ላይ ህዝባዊ መነቃቃትን የፈጠረው ቅንጅት ኢትዮጵያውያን መስማት ያልፈለጉትን ኢትዮጵያዊነት የሰማንበት ጊዜ ስለነበር ነው። የኢትዮጵያ ህዝብ ኢትዮጵያን አሽሙንሙን ስትነግረው የሚወድ ነው። ደማችን ከዛ ጋር የተሳሰረ ነው። አፈርሰውን እኔ እንደው ልምከራችሁ፣ ማህበረሰብ ውስጥ እንደሚርመሰመስ ትንሽዬ ሰው ኢትዮጵያን ጠልተህ ከቁጥቋጦ አትወጣም። ካለህበት ከጫካ እንደው 1 ኢንች ከተራመድክ ኢትዮጵያን ሳታስቀድም እኔ አፈርሰውን አንተ አውቀህ ነው ወይ ዝም ብለህ ቁጥቋጦን ለመጠበቅ ምናምን የዱር አራዊትን ለመጠበቅ ካልሆነ በስተቀር ፖለቲካ ፓርቲ ነን ብዬ አላስብም። ሪሊ መሻገር የሚፈልግ ሰው ኢትዮጵያ ከገባችበት ችግር እንዴት ነው የምታወጣት? እሱ ለኢትዮጵያ ህዝብ መናገር አለበት ብዬ አስባለሁ። የብሔር ፖለቲካ አይ ዶንት ቲንክ ምን ያህል ርቀት ሊያስጉዛችሁ ይችላል አላውቅም። ደሞመንት ብሔርን የጠራ ሰዓት ሁሌም ብሔር ውስጥ ጎሳዎች አሉ። ብሔርን ስትመግብ ለጎሳዎች እያጎረስክ ነው። ለብሔር በትሪ ስታቀርብ ጎሳዎችን ደግሞ በማንኪያ እያጎረስክ ነው። አንተ ስታሳካ ጥያቄን እንደ ብሔር መለስኩ ስትል እነዚህ በማንኪያ ስታጎርሳቸው የነበሩ ጎሳዎች ጥርስ አውጥተዋል። እነሱም ብሔር ይሆኑብሃል። እንዴት ይሄን ቤዚክ ነገር እንደሚስቱ አላውቅም። እሱ ነው። በተረፈ የፖለቲካ ፓርቲዎች መብዛት አንድ አስቂኝ ነገር ልንገራችሁና ወደ ፎረም ነው መሰለኝ የሚሄደው። አንድ አባትየው ብዙ የፖለቲክ ሰውየውን ስሙን አልጠቅስም፣ ስሙን ከጠቀስኩ አብዛኞቻችሁ ታውቁታላችሁ። ያልመሰረተ የፖለቲካ ፓርቲ የለም ኢትዮጵያ ውስጥ እና የልጁ አባት አንድ ጊዜ ተጠየቀ። አባትየው ፓርቲ ይመሰርታል፣ ምን እንደሆነ አይታወቅም። አባትየው የሚመሰርተው ፓርቲ ከኢህአዴግ ጋር አብሮ ይሰራል፣ በቃ ይለጠፋል። ብዙ ፓርቲ መስርቷል እና የዚህ ልጅ አባት አንድ ጊዜ ሲጠየቅ አባት ስራቸው ምንድን ነው ተብሎ ሲጠየቅ አባቴ ፓርቲ ይመሰርታል፣ ፓርቲ የመሰረተው ፓርቲ ትንሽ እውቅና ሲያገኝና በሁለት እግሩ ሲቆም ለገዢው ፓርቲ ጆሮ ጉንዱን ብሎ ሌላ ፓርቲ ይመሰርታል ብሏል። ፓርቲ መስርተው የሚሸጡ አሉ። አሪፍ ትርፍ ነው በነገራችን ላይ። ትሸጣለህ፣ አቧራ ታስነሳለህ፣ ታርገበግባለህ፣ ከዳር እስከ ዳር ትነሳሳለህ። ህዝብ ሲያውቀው ለገዢው ፓርቲ ጆሮ ጉንዱን ብሎ ሌላ ፓርቲ ትመሰርታለህ። ቢዝነስ ነው፣ ያን ነው የሚሰራው ብሎ የተናገረው ልጅ አለና ማነው የሰውዬ ማን ሊሆን ይችላል? እናንተ ፈልጉበት፣ እናንተ ፈልጉና ድረሱበት። ቀደም ሲል ጠይቋችሁ ጥያቄ ነበረ። ኢትዮጵያ ውስጥ ምን ያህል ክልላዊ ፓርቲዎች አሉ? ምን ያህል ሀገር አቀፍ ፓርቲዎች አሉ? በድምሩ ኢትዮጵያ ውስጥ ስንት የፖለቲካ ፓርቲዎች አሉ? በኢትዮጵያ ምርጫ ቦርድ ተመዝግበው ያሉ ክብራትና ክብራት ማመን ይከብዳቸዋል። እስኪ ቁጥሩን ደምሩልኝ። ክልላዊ ይሄን ያህል፣ ሀገራዊ ፓርቲዎች ይሄን ያህል ሲደምር ኢትዮጵያ ሀገራችን ላይ እነዚህ ሁሉ ፓርቲዎች አሉ ብሎ የሚነግረኝ ሰው የፈለኩኝ ነው። ፎረም ወደ አንተ ልምጣ። ፎረም 11 እሺ ቴዲ አመሰግናለሁ። እኔ እንግዲህ አሁን ርዕሱ ሰፊ ስለሆነ አትሊስት ትግራይን በሚመለከት ባነሳው ጉዳይ ላይ አስተያየት ለመስጠት ነው የምፈልግ። እንግዲህ ትግራይን በሚመለከት አንድ ያነሳው ነገር አለ። አንተ ግን ቅድስትም አንድ ያነሳችው ነገር አለና እንደ መግቢያ እንዲሆነኝ ቅድስት ካነሳችው ነገር ልጀምር። ባይዘው ቴዲ አንዱ በጣም እንደተጋሩ የተጋሩን ፖለቲካ ቁጭ ብለን በደንብ ኢንተርቴን ለምናረግ ሰዎች፣ ትግራይ ለምንኖር ሰዎች፣ በየቀኑ በሚደረግ ስብሰባ ሴሚናሮች ምናምን ለምንሳተፍ ሰዎች በጣም ኢንተረስቲንጉ ነገር ምን መሰለህ? ከኢትዮጵያውያን ጋር ምናልባት ሌላ 20-30 ዓመት ብንኖር ራሱ የትግራይን ፖለቲካ የምንረዳዳ አይመስለኝም። አሁን ቅድስት ቲፒኤልኤፍ ከሃዲናት እና ሀየለው ምን በልታለች ምናምን ትላለች። ከምኒልክ ዘመን ጀምሮ ኢትዮጵያ ውስጥ ከቆጠርክ በዚህ ዘመናዊ ፖለቲካ ከጎኑ ያኮረፈውን ያልበላ ያልገደለ ያልቀበረ መሪ ስርዓት ፓርቲ ድርጅት የለም። መንግስቱ አብረውት ወደ ስልጣን ያመጡትን እና አጥናፉ አባተን ሲበላ ጃንሆይን በላይ ዘለቀን ሲሰቅሉ አብረዋቸው የመጡና ግርማሜ ነዋይን ሲሰቅሉ ያልሰቀለ ተቃውሞት ያልበላ መንግስት የለም። እንደው በጣም የሚያስቀኝ ልንገር ታሪኩ ምናምን ተተህዋትን አብይ ከመጣ ጀምሮ ስልጣን እናምባቸውን ቀብሮ እናሳምነውን ቀብሮ እነለማን አሳዶ እና አጫሉ ደማቸው ፈሶ ከአብይ ጋር ሰርቶ የቀረ ዝናሽ ብቻ ናት። እኛ ቤተ መንግስት አብሮት ገብተው ከዝናሽ ውጭ አብሮ ቤተ መንግስት የቀረሰው የለም። ህዋት
ትበላሃለች፣ አብራታ ጋር ትከዳለች የሚሉ ሰዎች ቱ ሳም ኤክስተንት አብይን ምናምን የሚደግፉ ሰዎች ጭምር ናቸው። ሆኖ ህወሓት በሚባለው ልክ ስላልሆነች አብሶሉትሊ አብሯት ትግል የጀመሩ ሰዎች ሰብስታንሻል በሚባል ቁጥር ወድቃለች፣ ተሸንፋለች በተባለ ቀን ሁሉ ወድቃለች። በቃ ህወሓት የሚባል ዱቄት ሆኗል በተባለ ሁሉ አብሯት የነበሩ ሰዎች በ17 ዓመት አሁንም አብሯት ናቸው። አብይ ወደቀ የተባለ ቀን እንኳንስ አብሮት ሊቆዩ ቀርቶ ቲፒኤልኤፍ ደሴን ተሻግራ መጣለች ሲባል ስንቱ ሻንጣ ይዞ ሊጠፋ እንደነበር እኛ ነው የምናውቅና ህወሓት ከሃዲናት ምናምን ትላለህ። በተግባር ግን ህወሓት 17ቱን ዓመት ታግላ ጥበቃ እንዲሆኑ በየመንገዱ የጣለቻቸው ሰዎች ነው በረሃ ወርዶ ያተረፏት። አሁንም አብረዋት ያሉ ሰዎች ከህወሓት ጋር 17ቱን ዓመት አብረው የነበሩ ሰዎች ናቸው። በ50 ዓመት ፖለቲካ ውስጥ የከዷት ሰዎች ቢቆጠሩ አብይም በ7 ዓመት ከከዱት ሰዎች ሩቡን አይሆኑም። ከአብይ ጋር ጀምሮ የከዱት ሰዎች በቁጥር ቢጨመሩ ከህወሓት ከ50 ዓመቱ በ10 እጥፍ የሚበልጡ ነው የሚመስለኝ። የሆነ ሆኖ ሌላ ያለችው ነገር ቲፒኤልኤፍን የትግራይ ህዝብ ሊጥላት አንገሽግሸዋለች ይላል። አብሶሉትሊ እኛ ተንገሽግሸናል ነው የምልህ። ግን እነ ቅድስት የትግራይ ህዝብ ህወሓትን ጠልቷታል የሚሉበት ምክንያትና ቴዲ እኛ ህወሓትን ጠልተናታል የምንበት ምክንያት ስሰማ በጣም ያስቃል። ኢንተረስቲንግ ነው። እነ ቅድስትና ብዙ ኢትዮጵያውያን የትግራይ ህዝብ ህወሓትን ጠልቷታል በሚሉ መልኩ ቢሳካልንና ህወሓት ብትወድቅ ትግራይ ውስጥ የሚፈጠር ለትግራይ ህዝብ የሚበጅ ለነ ቅድስት ፖለቲካ ግን የማይበጅ ፖለቲካ ነው የሚፈጠር። ተረተኛል ቴዲ። እነ ቅድስት እንደሚሉት ሳይሆን ቀርቶ ቲፒኤልኤፍ ሰርቫይቭ ብታረግ ደግሞ የትግራይ ህዝብንም የኢትዮጵያ ህዝብን የሚጠቅም ነገር ከዚህ በኋላ አይኖርም። ስለዚህ የቲፒኤልኤፍ መውደቅ እነ ቅድስትና የኢትዮጵያን ፖለቲካ ኢንተርቴን የሚያደርግ ሰው እንደ ስጋት ነው እንጂ ሊመለከተው የሚገባ የቲፒኤልኤፍን መውደቅ እንደ ግብ የሚያይ ሰው ትግራይ ውስጥ ምን እየፈላ እንደሆነ ምን እየተደራጀ እንደሆነ ኢንተርቪውን ስለማታዩ፣ መድረኩን ስለማታዩ፣ ሴሚናሩን ስለማታዩ፣ የሚጻፉ አርቲክሎችን ስለማታዩ፣ በዲያስፖራ ያለውን አደረጃጀት ምንም ስለማታዩ ነው። ኦቨርኦል ለምሳሌ ቅድም ስትል ነበር ጌታቸው ረዳ ትልቅ ሰው አጡ ትላለች። ጌታቸው ረዳ ይኸውልህ ቴዲ ትግራይን ጥሎ መጥቶ ሸራተን መግለጫ ከሰጠ በኋላ እንኳንስ በትግራይ ፖለቲካ ቀርቶ ስምረት የሚባል ድርጅት ትላንት ግማሾቹ ጥለው ተወጣው ሌላ ወለዶ የሚባል ፓርቲ መስርተዋል። አሁን እንደገና ከስምረት ራሱ አሁን የቀሩት ስምረቶችም ሰሞኑን ሌላ ዜና ተሰማ ይሆናል። የኢትዮጵያ ህዝብ የወደደው ብልጽግና ያስጠጋው ሰው ይኸውልህ ቴዲ አሁን ቅድም የምትላቸው ሰዎች የደቡብ ትግራይ ሰዎች እና ሀብቱ ኪሮስ አንዳችን ቀን ሲሰለፉ ቲፒኤልኤፍን አስመልክቶ የትግራይ ህዝብን ፍላጎት ስለሚያውቁ አንዳች የኢትዮጵያ ባንዲራ የሚያመጣል ሰው የለም። ኢትዮጵያዊ ሆኖ ታገሉ ይሏል። አንዳች የኢትዮጵያ ባንዲራ በደቡብ ትግራይ በነበረ ሰልፍ በናፍቶም አፋር ያለው ታጣቂ አንድም ቀን ለአንድም ሰከንድ የኢትዮጵያን ባንዲራ ይዞ ፎቶ ለቆ አያውቅም። ለምን? የትግራይ ህዝብን ያለውን ነገር አንደርስታንድ ያደርጋሉ። ህወሓትን በግል እንጠላለን ሲሉ መግለጫቸውን የትግራይ ህዝብ በኢትዮጵያ የዘር ማጥፋት ሲደረግበት ህወሓት ተገቢው ስለዚህ እኚህ ኃይሎች ምንድነው በአንተ ትንታኔ እነዚህ ኃይሎች የሚፈጠሩ ፓርቲዎች አላማቸው መገንጠል ነው እያልክን ያለው? ኖ መገንጠል ነው ማለት ሳይሆን ይኸውልህ ቲፒኤልኤፍን 30 ዓመት የትግራይን ፖለቲካ መርቶ የትግራይ ህዝብ የታገለበትን አላማ ማሳካት አልቻለም። ይኸውልህ ለሁለቱም ሎያል ነው ተብሎ ነው የሚታማ ቲፒኤልኤፍ ትግራይ ውስጥ የኩለ መሰላው ይሄ አረንጓዴ ቢጫ ቀይ መሀል ላይ ኮከብ ያለበትን ባንዲራ ኢህአዴግ ነው አይደል ያስተዋወቀን? አብሶሉትሊ ህገ መንግስቱን ኢህአዴግ ነው ያስተዋወቀን። አሁን ያለውን በቋንቋ ላይ መሰረት ያደረገ ክልል የፈጠረልን ያስተዋወቀን ኢህአዴግ ነው። እያንዳንዱ ነገር የኢህአዴግ የእጅ ስራ ውጤት ነው። አንበሳውን ድርሻ ደግሞ ማን ይወስዳል ካልክ በተናጠል እኔ ኢትዮጵያ ውስጥ ባለፉት 27 ዓመታት የጠፋው ጥፋት ሁሉ የህወሓት ነው ብዬ አላምንም። ሁሉም የኢህአዴግ አባላቶች የእጅ ስራ ውጤት ነው ብዬ ነው የማስበው። ግን ህወሓት አለበት አብክቶ ከመጋገር ጀምሮ ማለት ነው። አሁን ራሱ የፈጠረውን ባንዲራ ማይዘው የሚጠየፈው ለምንድን ነው? ባንዲራውን ከተጠየፍክስ ከመገንጠል ውጭ ታዲያ ምንድን ነው እያቀነቀንክ ያለው? መገንጠል ነው ማለት ነው። ኢትዮጵያን አትፈልግም ማለት ነው አይደል? ቴዲ ህወሓት እኮ አይደለም እያያዝ አይደለም ልህ ህወሓትን ይታገላሉ ብላ ቅድስት እንደ ማሳያ ያነሳቻቸው ኃይሎች እያያዝ አይደለም ታጣቂ ኃይሎችም እያያዙ አይደለም። አንተ ታጣቂ ኃይሎች ነው ያልከኝ። እኔ አንድም ቀን ደብረጽዮን በሚሰጣቸው መግለጫዎች ላይ ኢቭን በጣም አስቂኝ ነገር ሌተናል ጀነራል ታደሰ ወረደ ራሱ ቢሮአቸው ላይ የኢትዮጵያ ባንዲራ አረንጓዴ ቢጫ ቀዩን እኔ አላየሁም። ስብሰባዎች ላይ አላየሁም። ኦኬ በዋነኛነት ኦኬ የትግራይ ህዝብ በእነዚህ ሰዎች ታፍኗል እንበልና ሁሉም ትግራዋይ ይሄን አያወክልም። እኔ እያወራሁት እንደ ፓርቲ ነውና ባንዲራውን ካልፈለጉ በሌላ አባባል እነዚህ ታጣቂ ቡድኖች እነዚህ አሁን ቲፒኤልኤፍ በዋነኛነት አላማቸው መገንጠል ነው ብሎ ሰው ቢወስድ ስህተት ይሆናል?
አይሆንም። ቲፒኤልኤፍ ግን ይኸውልህ በፕሮግራሙ ቴዲ እኛ አሁን የተቸገርን ቲፒኤልኤፍ ከትግራይ እንዲወገድ የምንፈልግበት ምክንያት እኔ አሁን የምልህ አንተን የዛሬ ወር መጥቻለሁ። የዛሬ 3 ወር መጥቼ ቲፒኤልኤፍ አሁን እስከ ዛሬ ይዞት በመጣው እንዳልኩ የማርክሲስታዊ በሆነ እንዳልኩ የአርባ ምንጭ የሲዳማም ገበሬም የትግራይ ገበሬም ለኔ ገበሬ ነው ምናምን ስለዚህ እኔ የዚህ ምናምን የሚል አይነት የነበረው የትግራይ ህዝብን ምናልባት መሰረታዊ ትግሎቹን ወደ ኋላ ጎትቷል የሚባለውን ፕሮግራሙ ካልቀየረ በትግራይ ፖለቲካ ሰርቭ አያደርግም። ባንዲራውን በሚመለከት ላነሳል የፈለኩት ኮንትራስት ኢትዮጵያ ሆነው የኢትዮጵያ ህዝብ እያገዘ ህዋትን ይወጉልኛል የሚል ኃይሎችም ትግራይ ቢገቡ ዓላማና አጀንዳቸውን ከመግለጫው ነው ማየት ያለብህ። መግለጫቸውን ካየህ የኢትዮጵያ መንግስት በትግራይ ህዝብ ላይ ጂኖሳይድ ፈጽሞበት እያለ ከጂኖሳይዱ በኋላ ሚስ ማኔጅ ተደርጓል። የትግራይ ፖለቲካ የወጣቱ ፍላጎት ተጠልፏል። ህዋት የሚባል ድርጅት አዲስ አበባ ያላቸውን ንብረት ሜንቴን ለማድረግ ሲሉ በኢትዮጵያ ያላቸውን ኢንተረስት ሜንቴን ለማድረግ ሲሉ ዘፍቀው የትግራይ ፖለቲካ ወደፊት እንዳይሄድ ይዘውናል። ስለዚህ እነዚህ ሰዎች እንገድስና ሀገርነት ላይ የሚሆን በትግራይ ስለሚያስፈልገው ፖለቲካ እንነጋገር። ህዋት ደንቃራ ነው የሚሉ ሰዎቹ እንጂ ቅድስት እንደምትለው ቲፒኤልኤፍ ከኢትዮጵያ ነጥሎናል ወይ ኢትዮጵያዊ ነን ወይ ምናምን እንደዛ አይነት አይደለም። ፖለቲካው ለለ የትግራይ ፖለቲካ አዲስ የሆነ ቅርጽ ነው ያለው። ምናልባት ለኢትዮጵያ ያልተለመደ ሊሆን ይችላል። አሁን ቅድም ወደ አነሳውልህ ነገር ልመለስ አንተ ሰዓቴ እንዳያልቅ እና ሀብቱ ኪሮስ አሁን ከትግራይ ሲወጡ የወጡበት ምክንያት ምን ያህል ፐዝል እንደሚያደርግ ላሳይ። በኢትዮጵያ ታሪክ የፌደራል መንግስቱ ራሱ ያደራጀውን ክልል እንዲወጋ ታጣቂ አደራጅቶ የሚያስተዳድርበት ሀገር ኢትዮጵያ ብቻ ነው። አሁን ይኸውልህ ትግራይን በሚመለከት ቴዲ ህገ መንግስትን አንስቶ መነጋገር እንደሚያስቸግር ህጋዊ ሞራላዊና ፖለቲካዊ ግንኙነቱ ኤክስትራ ኦርዲናሪ የምትለው በቃ ማለት ከቁጥጥር ውጭ ወጣ መርህ የሌለው ህግ የሌለው ቀድሞ ያሸነፈው ሁሉ የሚጥልበት መሆኑን ከትግራይ ጋር ማሳያው ታደሰ ወረደም አፋር ያሉት ታደሰ ወረደን በትጥቅ ትግል ለመጣል የተደራጁ ሰዎችም አባይ ግድብ ተጋብዘው ሄደው ነበር። አሁን የፌደራል መንግስቱ ከመከላከያ ሰራዊት ውጭ ሊታጠቅ የሚገባ ኃይል የለም ብሎ ነው አማራ ክልል የሚዋጋ። ለኔ እስከተዋጋችሁ ነው የምጠላውን መሪና እስከተዋጋችሁ ግን እፈቅዳለሁ። ህጉ ማተር አያረግም። አፋር ታጥቀህ ዲሽቃ ይዘህ የሰራዊት ስም መድበህ ባንዲራ ኑሮህ ማሰልጠኛ ካምፕ ኑሮህ እኔን አትጉኝ እንጂ እኔ ቢወጋ የምፈልገውን ክልል እስከወጋችሁ ድረስ ህገ መንግስቱም ችግር የለውም፣ ህጉም ችግር የለውም፣ አዋጁም ችግር የለውም። ህግ የሚቀርባችሁ ተደራጅታችሁ ነው። እዛ ጋር አንድ ብርቱ ጥያቄ ልጠይቅህ። አሁን ለምሳሌ ቲፒኤልኤፍ ሁሉም ሰው በሚያምነው በዚህ ሁላችንም እንተማመናለን። ላለፉት 27 ዓመታት በኔ እድሜና በአንተ እድሜ ወይ በአብዛኞቻችን እድሜ የትግራይን ህዝብ ወይም ደግሞ የትግራይን ክልል ራሱ በመረጠው መንገድ ሲያስተዳድር ነበራል። ለአማራጭ ሀሳብ እንኳን ቲፒኤልኤፎች ክፍት አይደሉም። በዚህ ማንም የሚከራከር አይመስለኝም። ከቲፒኤልኤፍ እሳቤ ውጪ የትግራይ ህዝብ እንዲሰማም አይፈልጉም አብዛኞቹ። ይህንን እኔ የምናገረው ሳይሆን በተለያዩ ምክንያቶች ከቲፒኤልኤፍ የወጡ ፖለቲከኞች በአንድ ወቅት የትግል አጋሮቻቸው ነው ሲናገሩ ታውቃላችሁ፣ ትሰማላችሁ። ኢቭን ጌታቸው ረዳ ፕሪቶሪያ ላይ ሄዶ የሰላም ስምምነቱን የፈረመው አካል ሴኔታይዘር የተባለው ሰውዬ የተናገረውን ሰምታችኋል። አብዛኞቹ የሚናገሩትን ሰምታችኋል። ኦኬ፣ ጌታቸው ረዳ ስልጣን ላይ በነበረ ሰዓት ቲፒኤልኤፍ አላሰራ ብሎት ትግራይ አስተዳዳሪ ሀብቱ ኪሮስ የሚናገረውን ሰምታችኋል። በየወረዳው እየሄዱ ከነሱ ጋር በሀሳብ የሚቃረኑ የወረዳ የዞን አስተዳዳሪዎችን በጉልበት ማህተም እንደሚነጥቁ ታውቃላችሁ። የፖለቲካ ፓርቲዎች እንደሚታሰሩ ታውቃላችሁ። አንድን አካል አንተ ዲሞክራሲ ካልሰጠው፣ ነገር ግን የአንተ መታገያ አጀንዳ ደግሞ ዲሞክራሲ ነው እያልክ ሌሎች በዲሞክራሲያዊ መንገድ እንታገላለን ሲሉ በጉልበት እያስፈራራ እየገደልክ ጠንክሬ ፈንቅሎ የማንም ታቁታሎች የማን ላይ ደረሰው በነፃነት ይናገር የነበረ ፖለቲከኛ ነው ተገሎ የተገኘው እዛው መቀሌ ውስጥ። እዚህ ደግሞ ዋነኛነት ቲፒኤልኤፎች የሚጠቀሙት ጉልበት አይመስልም? ምን ትላለህ? ደቂቃን ፖዝ አድርጌ
እሺ ቴዲሻ መሀል ላይ ተቋርጠህ ነበር። አንድ 30 ሰከንድ ወደ ኋላ መመለስ አለብህ ይመስለኛል። ተቋርጠህ ነበር፣ እየሰማን አልነበረም ሁሉም ሰው። እሰማለሁ ቴዲ፣ ሚውት ነህ ቴዲ። እስኪ ድረስ ነው የሰማኝ። 30 ሰከንድ አሁን ከመጣው ወደ 30 ሰከንድ አካባቢ ወደ ኋላ ተቋርጠህ ነበር። ድረስ ነው የሰማኝ። ከሰማኝ ለመጨረሻ ጊዜ እስኪ ማህተም እየነጠቁ ነው በየወረዳው ካልክ በኋላ ተቋርጠህ ነበር አንድ 30 ሰከንድ። ኦኬ፣ ከዛ በኋላ ኦኬ፣ ብዙ አላወራሁም። ኦኬ ከሆነ በየወረዳው በየዞኑ እየሄዱ ማህተም እየነጠቁ ነፍጥ ስላላቸው ብቻ እንደፈለጉ እያደረጉ ከሆነ ከነሱ በተቃር መነጋገር የምትፈልጉት እናንተ በምትናገሩት ቋንቋ ነው። እናንተ በፈለጋችሁት የመጫወቻ ቋንቋ እስከሆነ ድረስ እኛም በእናንተ ቋንቋ እናናግራቸዋለን። በሌላ አባባል ነፍጥ ስላላችሁ ነው የምታሳዱን፣ ማህተም የምትነጥቁን፣ እኛም በነፍጥ እናናግራቸዋለን እንዲሉ ያደረጓቸው፣ መሯቸው ወደ ጫካ እንዲገቡ ያደረጓቸው ቲፒኤልኤፎች ራሳቸው አይደሉም ወይ? በዚህ ጉዳይ ላይ ምን ትላለህ? አሁን ወዶ አይደለም እና ሀፍቱ ኪሮስ ላይ የሆነውን ማቅ የለም አይደለም፣ ሌሎች ወረዳ የዞን ባለስልጣናቶች ላይ የሆነውን ማቅ የለም። እና እኚህ ሰዎች መሯቸው ቲፒኤልኤፍ ለአንዴና ለመጨረሻ ጊዜ እናስወግዳለን ብለው ነፍጥ ቢያነሱና ጫካ ቢገቡ ምን ይፈረድባቸዋል? ቴዲ ይፈረድባቸዋል አይደለም አባባሌ። ለምሳሌ ሽመልስ አብዲሳ አያነሳኝም ወይ የደስታ ሌንዳሞ አያነሳኝም ብሎ አንድ የዞን አመራር የወረዳ አመራር የትጥቅ ትግል ማድረግ ይችላል ወይ ነው ቴዲ? ሌላ ክልል ላይ ይፈቀዳል? የዞን አመራር አልነሳም የክልሉ ፕሬዝዳንት ሊያነሳይ ሊሾመኝ አይችልም ብሎ የትጥቅ ትግል ለማድረግ የፌደራል መንግስቱ ይፈቅዳል ወይ ነው ማለት? እንዴት አንተ ለምሳሌ ሽመልስ አብዲሳ የምስራቅ ወለጋ ዞን አመራርን ተነስተሃል ቢለው አልነሳም ሽመልስ ሊያነሳኝ አይችልም ብሎ ማህተሙን ይዞ ጫካ ሊገባ ይችላል ወይ ነው? ሌላ ክልል ማለት በኢትዮጵያ ውስጥ ትግራይ የመጀመሪያው ነው የዞን አመራር በፕሬዝዳንቱ አልታዘዝም ማለት እንደ መብት የሚቆጠርበት። እኔ ልክ ነው ልክ አይደለም አይደለም እሱ የሚያነሱት እኮ ናፍቶ ኪሮስ እኮ የሚያነሱት አንደኛ ይሄ ጊዜያዊ አስተዳደሩ በመነጋገር በመስማማት ላይ የተመሰረተ የስልጣን ሹምሽር ሳይሆን ጊዜያዊ አስተዳደሩ እንደ ፓፔት ተቀምጦ ፈላጭ ቆራጮች ግን ከታደሰ ወረደ ጀርባ ያሉት እነ ደብረጽዮን ናቸው። እነ ደብረጽዮን ደግሞ እነሱ መስማት የሚፈልጉትን ብቻ የሚናገርላቸውን ሰው ነው የሚፈልጉት። እነሱ ጋር በሀሳብ የሚቃረን ወይም ተራማጅ አስተሳሰብ ያላቸውን አመራሮችና ፖለቲከኞች በጉልበት ነው በነፍጥ ነው እያናገሩ ያሉት። እና ይሄ አስመሯቸው አይደለም ወይ የትግራይ ሰላማዊ ኃይሎችን እየተቀላቀሉ ያሉት አፋር ሄደው ነው እያልኩ ያሉት። አሁንም ቲፒኤልኤፍ በጉልበት በማሰቡ አይደለም ወይ? ቴዲ ልክ እኮ ነው የምትለው። የፋክት ችግር እኮ አይደለም ያለበት፣ የሎጂክ ችግር ነው ያለበት። ለምሳሌ አሁን የብልጽግና መንግስት የሾመው የኦሮሚያ ክልል ውስጥ አይ ተራማጅ ነኝና እኔ ብልጽግናን ቢወገድ ይሻላል፣ ከብልጽግና ጋር ግንኙነት አይኖረኝም፣ በብልጽግና ስራ አልተዳደርም ወይ በሽመልስ በሚመራው መንግስት ስራ አልተዳደርም ብሎ ደሞዝ እየበሉ የዞን አስተዳደር መሆን ይቻላል ወይ ነው ኦሮሚያ ክልል? ወይ አዳነች አንድ የክፍለ ከተማ አሁን የለሚ ኩራ ክፍለ ከተማ ባለስልጣን በብልጽግና ስለማላምን አዳነች ልታዘኝ አትችልም፣ ለጊዜው ሌላ መንግስት እስኪመጣ ድረስ ለሚኩራን ነጥዬ ላስተዳድረው ደሞዝ ላኩልኝ ሊል ይችላል ወይ ነው ኢትዮጵያ ውስጥ? በሌላትም ቲፒኤልኤፍ እኮ አሁን ባለው የኢትዮጵያ ብሔራዊ ምርጫ ቦርድ እኮ ፓርቲ አይደለም ተሰርዟል። በነገር ላይ ቲፒኤልኤፍ እኮ አይደለም ታደሰ ወረደ ላይ እኮ ነው አመጹ። ታደሰ ወረደ አይደለም፣ ከታደሰ ወረደ በስተጀርባ ያሉት የቲፒኤልኤፍ ሰዎች ናቸው። ኖ ያማ ቴዲ ሳብጀክቲቭ ነው። አሁን እኮ እነ ደብረጽዮን በኋላ ስላሉ ሌጂቲሜት ቴዲ መሻ ምን መሰለው ሳብጀክቲቭ ይሆናል ክርክሩ። አሁን ታደሰ ወረደ ከጀርባ ለነ ደብረጽዮን ሎያሊስት ስለሆነ አንታዘዝም ማለት በኢምፕሊኬሽን ለታደሰ አንታዘዝም ነው። አንድ የዞን አመራር ከጀርባ ያሉትን ኃይሎች ስለማላምን አታዘኝም የማለት ስልጣን አለው ወይ? በጣም ፐዝል ያደርጋል። ኤንዌይስ ግን ጊዜ እንዳልወስድ የሎጂኩ ችግር እንዳለ ሆኖ አሁን ትግራይ ውስጥ ያለው ነገር እኔ ሰዎቹ አምነውበት እና ሀፍቱ ኪሮስ መግባታቸውን ሮንግ ነው ሮንግ አይደለም አይደለም። አፍተር ኦል እኔ ሁሉንም ሪሌቲቭሊ እንዳልኩ እንዳንድ ተጋሩ ስለማያቸው ለኔ የሚያስቀይ ግን እና ሀፍቱ ኪሮስ መግባታቸው ሳይሆን የፌደራል መንግስቱ አፕሩቭ ማድረጉ ነው። ከክልል ባለስልጣኖቻችሁ ጋር ካልተስማማችሁ ካምፕ አደራጅቼላችሁ ኦፊሻሊ የትጥቅ ትግል ማድረግ ይቻላል አዝሎንጋዝ ወደኔ መሳሪያው እስካልዞረ ድረስ ብሎ የፌደራል መንግስቱ ከፈቀደ በኋላ ሌጂቲሜሲውን አያጣም ወይ ነው ቴዲ? አሁን አፋር ክልል ያለው ታጣቂ እነ ስምረት እንደሆኑ ስምረት አሁን ይኸውልህ በምርጫ ቦርድ ለሁሉም
በኢትዮጵያ ውስጥ የትጥቅ ትግል እያደረክ በምርጫ ቦርድ መመዝገብ አይቻልም። ኤክሴፕት ለነጌታቸው ብቻ ግን ይፈቀዳል። ስለዚህ የምርጫ ቦርድ ኤክሰፕሽኖች አሉት ማለት ነው። የፌደራል መንግስቱ ከመከላከያ ሰራዊት ውጭ ምንም የታጠቀ ኃይል በኢትዮጵያ አይኖር የሚለውን ህግ አፔል አደርጋለሁ እይዛለሁ መርሄ ነው ይላል። ኤክሴፕት ህወሓትን ለመውጋት እስከሆነ ድረስ ግን ኮንስቲቱሽኑም ህጉም አዋጁም ችግር የለውም እዛ ላይ ፍሌክሲብል ሆናለሁ ይላል። ከዚህ አንጻር የፌደራል መንግስቱ ራሱ የሚተዳደርበትን ህግ እንደ አማጽያን ነው የሚጠቀምበት። አማጽያናውን ፍሌክሲብል ናቸው። እስከ ተመቻቸው ድረስ ህግ ይጥሳሉ፣ ያሻሽላሉ፣ ምናምን ይላሉ አይደል ቴዲ? አሁን በፋኖና በፌደራል መንግስቱና በህወሓት መካከል ለህገ መንግስቱም ያላቸው ኮሚትመንት ሀገሪቷ ላይ ላሉም ያላቸው ለሌሎች ህጎች ኮሚትመንት እኩል ነው። የፌደራል መንግስቱም እስከተመቸው ድረስ ህገ መንግስቱን ቤንድ ያደርጋል፣ ያሻሽላል፣ ባላየ ያልፋል። ከዛ አልፎ ተርፎ ትግራይን እንደ ሌላ ጎረቤት ሀገር ቆጥሮ አዚፍ ትግራይ እንደ ጎረቤት ሀገር ተቆጥራ የትግራይ ጊዜያዊ መንግስትን በትጥቅ ትግል እንቀይራለን የሚሉ ሰዎች አፋር ላይ ተቀምጠው እየታጠቁ ነው። በዛ ልክ አሁን የፌደራል መንግስቱ ከትግራይ አንጻር ሌጂቲሜሲውን ኩዌሽን ይደረጋል። ፖለቲካው ትንሽ ፐዝሊንግ ነው። እሱን ከግምት ውስጥ ማስገባት ይገባል። ነው አስፈጥሯል የተባሉ ይታማሉ። ቲፒኤልኤፎች ይሄን ተስማማለህ? ታምናለህ? እንደው ቴዲ እኔ ትግራይ ነኝ፣ ብዙ ስብሰባ ላይ ይገኛለሁ። ስለ እውነት ይሄ የአማራና የትግራይ ፎረም የሚለው ፎረም ምናምን መስራች ልጆቹንም ፎርቹኔትሊ በአጋጣሚ አግኝቻቸው አውቃለሁ። በምታየው ልክ ፖለቲካዊ እንድምታ ባለው ልክ ያደገ ነገር አይደለም። ሆፕፉሊ ግን እኔ እንዳልኩ እየሸሸው አይደለም። ሆፕፉሊ ቢያድግና የአማራና የትግራይ ፋኖና ህወሓት ኮንሰንሰስ ላይ ደርሰው የፌደራል መንግስቱን ለማስወገድ ቢችሉ ግን አይ ዊሽ ማለት ነው። እየሸሸው እንዳይመስልህ። ግን እኔ መሬት ላይ ካሉ ነገሮች ለማገናዘብ እንደው ለመጠያየቅ በቻልኩት ልክ ግን በዛ ደረጃ ያደገ ግንኙነት የለም። አትሊስት ግን አንድ ኮንሰንሰስ ግን አለ። ኦኬ ቴንክ ዩ። አብይ እስካለ ድረስ በጋራ የህሉና ስጋት አለብን የሚል መተማመን ግን አለ። ኮንሰንሰስ ኦኬ። እንደዛ ከሆነ ቴንክ ዩ። ደብረጽዮን ዛሬ ጽፈው ባስነበቡን መግለጫ ህወሓት የትግራይን ህዝብ ደህንነትና ህልውና ለማረጋገጥ ከትግራይ በኃይል የተነጠቁ ግዛቶችን ለማስመለስና ከትግራይ በኃይል የተነጠቁ ግዛቶችን ለማስመለስና ተፈናቃዮችን ወደ ቀያቸው ለመመለስ ቁርጠኛ መሆኑን እንገልጻለን ይላል። እነዚህ አሁን በኃይል ተነጠቁ የሚባሉ ግዛቶች አሁን በአማራ ብሔራዊ ክልላዊ መንግስት ስር ናቸው ያሉትና በእነዚህ ጉዳዮች ላይ እንዴት ሊስማሙ ይችላሉ ብለህ ትገምታለህ? በምን ተስማማችሁ? አልተስማማንም ቴዲ። እንደ ማሳያ ተደርጎ የተወሰደ ምን መሰለህ? ጌታቸው ረዳና በለጠ ሞላ አንድ ጠረጴዛ ላይ ቁጭ ብለው በለጠ ሞላ ራያ አማራ ነው፣ በዚህ ጉዳይ ላይ ቀይ መስመራችን ነው እያለ፣ ጌታቸው ራያ የትግራይ ነው፣ በዚህ ላይ ቀይ መስመራችን ነው እያለ አንድ ድንኳን ላይ መገኘት ከቻሉ ዋይኖት ከነ ጌታቸው ነው ተሞክሮ የወሰድን። ተረተኛል። እነሱ ከሞከሩት ሊሰራ የሚችልበት እድል አለና እነሱን እያየን እናስተካክላለን በሚል ነው። በለጠና ጌታቸው ተጣልተው አይ ቀይ መስመሩ ሊያሰራን አልቻለም ብሎ ከፈረሰባቸው አይ ፕራክቲካሊ በመንግስት ደረጃም ስላልሰራ በአማጽያን ደረጃ ይሰራ የሚል ግምት ይወሰዳል። እነጌታቸው ካልቸገራቸው በጋራ ደሞዝ ከአንድ ፔሮል እየበሉ እየፈረሙ እንደዚህ በጣም የሚቃረን ብቻ ሳይሆን ሊያጠፋፋ የሚችል ነገር መፈጸም ከቻሉ ህወሓትና ፋኖ የጋራ ፔሮል የላቸው፣ የጋራ አለቃ የላቸው፣ የሚታዘዙት መንግስት የላቸው፣ የጋራ ጠረጴዛም የላቸው። በአንድ ፓርቲ ስር ያሉ ሰዎች እንኳን ሁለት አመለካከት ይዘው አንድ ፔሮል ላይ ፈርመው ይበላሉ ልልህ ነው ቴዲ። እና ብዙ የሚያስቸግር አይደለም። ፎረም ግን እኔ ኮንፊውዝ ያደርገኛል። ይሄ ሶስተኛ ጊዜ ነው ኔጋ ሲመጣ አማርኛ የጎጃም ነው ትግልህ ደግሞ የቲፒኤልኤፍ ነው። እንዴት እንደሆነ አላውቅም። አድማጭ ተመልካቾች እናንተ ፍረዱ። አይደል አማርኛው ጥርት ያለ የጎጃም ነው። እሺ ቴዲ አንዱ የሚወሰደው ግምት ምን መሰለ? የትግራይ ሰው ትግራይ ብቻ ነው እንደሚኖር፣ ግማሹ ጎንደር እኮ የትግራይ ሰው ነው የነበር ከ2008 በፊት። አዲስ አበባም ወደ 500 ሺህ 400 ሺህ አለን እና እሺ አስወጋስ እኔ ጨዋ ኮንተትና ካለ አም ፋይን እኔ ምንም ልትሆን ትችላለህ። ኢትዮጵያዊ ብቻው ቴንክ ዩ ፎረም ይርታቸው ቴዲዬ ሳችሁ ሲያወሩ ነበርኩ ሳችሁ ሲያወሩ ነበርኩ። ይርታቸው አላወራም። አሁን ትክክለኛ ወሬ የጀመርነው አሁን የመጀመሪያ መግቢያ ነበር። መግቢያ ነው፣ ትውውቅ ነው። እንዴት ዋላችሁ፣ እንዴት አመሻችሁ፣ ሳምንቱ እንዴት አለፈ ምናምን ነው። ቴዲ